ማሩ ነኝ ከደሴ እመጣለሁ ከሚሴ እኔ ያልኩት መራባ እነሱ አሉኛ ሌባ ልቤ በጣም ትልቅ አገሬንም ብለቅ ከአገሬ እንደመጣው በረንዳ ላይ ተሰጣው ከታች ደግሞ ያንቁጣ ከላይ ደግሞ ያንፎጣ ጊዜው በጣም ከባድ እንደሆነ አውቃለሁ ሙርዛን ከረሜላ አንቺን ወድጃለሁ አልፎልልናየው አሁን ላይ ልንደርስ የዙሪያችን ሰዎች ቢሉንም ባትሞክር ተደብቀ እሺ የዛሬዎቹ ግን እንግዳችን ጋሽ ብሬ ነው። ጠይቁ ችግር የለም ጠይቁ። እሺ እንጠይቃለን። ማሂ ጠይቁ እናንተ ወይ ጠይቀን አንተ ወይ ካልሆነ ኧረ ችግር የለም ጠይቅ። ጀስት ሂውማን ቢንግ ፎቅ አለ ጠይቅ እንጂ እንዴት ወደ እዚህ እንትን ኢንዱስትሪ እንዴት ልትመጣ ማሂ ዮንዚ ማጠይቁ እናንተ ነው። ለፀጉር ምን አይነት ቅባት ነው የምትጠቀመው? አይ እንትን ነው ኮራንዶ ለሶስት ያሁኑ ጥያቄ ምን ነበር? አይ እንትን ሳላቅ ነው ያሁኑ ጥያቄ። አንድ ሽንት ቤት ደርሽን ዳሽ ጠይቆት እንደ ቤታችሁ ጠይቆ ችግር የለም ጠይቆ በእናትህ እንዴ ምን ነሽ ነው የቴዲ ዘፈን ሰምተዋል? አዎ ሰምቻለሁ። ምን ሆነ? ትራክ 50 ላይ ያለው በጣም ልብኝ ነው። ትራክ 50 የለም እንዴ? ትራክ 50 አለ ማጣኩና አላቅም ብሎ ኧረ የለም። ምን የሚል ነው ትራክ 50? ትራክ 50 ነው ሜሲ ጀምር ራሱ ማለት ነው። ቤተሰብ ልጅ ዳውት ሜም እየሰራ በጣም አስጨንቆኝ ነበር። ይሄው አሁን ጂሜ ድረስ መጥቷል። ስፓር ልናደርግ ነው። ሌትስ ጎ ኢየሱስ ሆይ በእናትህ አታሳፍረኝ። ወዳጆች መሬት መንቀጥቀጥ በኢየሱስ ወዶ መንፈስ ቅዱስ አፈልችነ ቆሞብኝ ነበር ቆሞብኝ ወደድኩሽ ይለኛል አካል የስቲነድ እኔ ምን አገባኝ ብዙን ከሴት ጋር ጸባይ አይመቸኝም። ለማንኛውም ያንቺን እድል ሌላ ሰው ላይ ተወጥቼዋለሁ። እኔ እንጃ ሁሌ እኔን ስታይ ምናምን በቃ የሆነ ፈገግ ምናምን ትያለሽ። ወላሂ ፊትሽ ላይ ፈካ ይላል ሁልጊዜ ፊትሽ ላይ ፈካ ይላል ሁልጊዜ። እናት ወጣልኝ በቃ ለቀውጣ እናት ወጣልኝ በቃ ለቀውጣ ና እኔም ወድሻለሁ እንደዛ ማለት ወጣልኝ እንደዛ ማለት ወጣልኝ ጌታ በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች እኔም ወድሻለሁ እንግዲህ ሴዶ ባቀረብነው ኦፈር ተስማምቷል። እኛ ምን የምናገኘው ጥቅም የለም። ለህዝቡ ብለን ነው ወጣቱ ያላቻ ጋብቻ እንዲቆም ምናምን አልባሌ ቦታ እንዳይሆን ነው እንጂ ምን የምናገኘው ብር የምናገኘው ጥቅም የለም። እኛ አቁማ እንደ ቪዲዮ በቃ ጨርሰን። ይሄ እንዴት ነው ቤቱ? ይሄ አሪፍ ቤት ነው። በጣም ግዙፍ ቤት ነው። ኧረ እባክህ ያዘው በቃ ያዘው ይገዛ ችግር የለም። ያ መኪናስ መኪናው አሪፍ የሚባለው ነው ዘመናዊ የሚባለው ያዘው በሱ ምንም ይሆናል ይጠቅማል። ያዘው ይገዛ ይገዛ። ያ እንትኑስ እርሻ መሬት ይሄ መግዛት እንችላለን። ይገዛ ይሁን። እሺ እንደዛ ከሆነ ያችን ብንገዛት እሱ ቆይ ቀጣይ ጌም ላይ ነው። አትፍጠን ዝም ብለህ ቀጣይ ጌም ላይ ነው። ቪዲዮ አቁም አላልኩም እንዴ? እኔ ለኛ ነኝ። አሁን ሄሊኮፕተር እገዛለሁ እልሃለሁ አይደለም? አትገዛም ትለኛለህ። እኔ ግን ገዝቼ አሳያለሁ እንዳትጠራጠር። ባልገዛም ግን ያለ መጨረሻ አይደለም። ምንም ባለመግዛቴ ኮርነር ልታረጋኝ አይገባም። አሁን በሰማነው መረጃ እንግዲህ ያው የኢራኗ የጦር ጄቷ ማለት ነው ኤንዋይኤስ ፋስት ኦስት ማስችስ የተባለችው ጄት እንግዲህ ከካምፕስ ተወጣ የነበረው የክንፍ አወጣጧ እንግዲህ ሁሉችን እንዳስገርም ይገኛል። ስትወርድም ትደግመዋለች የሚለውን ነገር ለማየት እንትን እያለን እንግዲህ አተቆርቆ እንዳን እንደ በእናትህ በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበር የነበረችው አውሮፕላንም መከስከሷም መሰማቱም እንደተነበረው ነገርም ይሄ ሁሉ ተዘጋጅቷል። መፈረም ትችላለህ። ልፈርም ስም ምናምን እጽፋለሁ። አይ ዝም ብለህ ፈርም። እዛ ጋር ክፍተቱ ቦታ ላይ አንዴ ማዘርጋ አስደውል። አረ ፈርመህ ትደውላለህ። ችግር የለውም እኮ። አይ አንዴ ልሰናበታትና አረ ምንም ይሄ ፈርመህ እንደውላለን። ችግር የለውም ፈርመው። መች ነው ግን የሚሆነው? ከአንድ ወር በኋላ ነው እና ሰው በቅርቡ ከረመዳን በኋላ ቢሆን አይሻል? ጾምን ምናምን። ኧረ አንተ ችግር የለውም። ምንም ከፈጣሪም ጋር ምናምን ታርቀን ምንም የሚመጣ ነገር የለም እኮ። ይኸው ፈርምና ችግር የለውም።
መደረብ ምናምን ግን አይቻልም። እናቴ ኧረ አንተ የፕሮፌሽናል ውድድር እኮ ነው። በፕሮፌሽናል ወይ ነው መሆን ያለበት። በቃ እኔ ግን ይኸው ያለ ብር ነው የገባሁት። ችግር የለውም። ምሳ ትበላለህ። ዶክተር ቆይ አንዴ ማሳት ነው። ወንድሜ እንዴት ሆነ? የትኛው ነው ወንድሜ? እግሩ ሊቆረጥ የገባው ለምን ሀሳብ ትቀይራለህ? አንገቱ አላልክም? ኧረ ማን ነው አንገቱ ያለው? እግሩ ነው የሚቆረጠው። ቆረጥ ነው እኛ አንገቱ ምን አንገቱ አላልክም? ኧረ ማን አለ? እግሩ ነው እኮ የሚቆረጠው። ችግር የለውም። አሁን መቁረጥ ይቻላል እኮ እግሩ። አሻንጉሊት አደረግከው እንዴ ዶክተር? በእናትህ ኧረ አትቀልድ። ችግር የለውም። እንትን እያ ነው አትገልፍጥ፣ በእናትህ ግልፍጥ። ይሄ አታውቀውም እንደ ቪዲዮ እንጂ ነው በእናትህ። ኧረ እኔው ይሄ ቪዲዮ አታውቀውም እንደ በቃ ይመጣል፣ ሰላም ይላታል። ማለት ነው ይሄ ውጣ ነይ ቁጭ በይ እዚህ ጋር ነይ ቁጭ በይ እዚህ ጋር ሰላም እንጂ ቀልደኛ እኮ ነሽ እናቴ ትሙት። እኔ ላስጀምረዋ አስጀምር። እሺ ይሄ ልጅ ያታ ያስቀኝ እናቴ ቀልዱ ራሱ እናቴ። ሌላ ልቀይር ወይኛ ውስጥ እንግባ እንስራው። ሌላ ቪዲዮ እንስራው። አዎ ውስጥ ይቻላል። ኧረ ምርጥ ቪዲዮ እንሰራለን ውስጥ ዘመኝታ ቤት ምርጥ ቪዲዮ ነይ። ሼዱ የበሰበሰ ብሎኬት ነው የሚሰብረው የምትሉ ሰዎች ዛሬ ላሳያችሁ እዚህ ድረስ መጥቻለሁ ማለት ነው። ተመልከቱ። ያዝ በረመታ ንፍጋ በረ ወይኔ ምንድነው? ወይኔ ሞት አይደለም እንዴ? ጡት የሚያስፈልገው ለህፃን ልጅ ነው። ፕላስቲክ ሰርጀሪ ያሰራ ወይ ራስ ላይ ጡት ያን ያህል በጣም ፍላጎቱ ካለ የጡት ለካያ ብሎ ነው። ካያ እኮ ታዲያ በእድሜው እኮ ጨርሷል እኮ ህፃንነቱን ጨርሷል እኮ እሱ። እኔ እናትህ ነኝ እንዴ መጥባት ፈልገህ ነው? እኔ እናትህ ነኝ እንዴ መጥባት ፈልገህ ነው? እናቴ መጥቻለሁ። ጆኒ ትንሽ እኮ ጉንፋን ነገር እንጀምረዋ። ባለፈ እንትና መታዋ እንትና ንቃተልኝ። እኔ ግን እንዳትቆልፍልሽ ትንሽ ውፍረት መቀነሻ ከፈለክ አለ እንትን ጀምሮ ችግር የለም። እኔ አትፈ ጀምሮ አረ የኮረኮሬ ነው ዳኛ መኮርኮር አይቻልም አትባል። አረ የኮረኮሬ ነው ዳኛ ሲጀምር ጫማ ራሱ አይቻልም። ይሄ ጫማ አውልቀው ና ተነስ ይገማል። እኔ እንደውም አልጮትም እናቴ ትሙት። እቺን ቁራሪቷ ለእኔ ጥሪ ያቀረበች አይደለም ለህዝቡ ብዬ ማርሻል አርት ለማሳደግ ብዬ እኔ ተስማምቻለሁ። ለህዝቡ ብዬ ማለት ተስማምቻለሁ። ተዘጋጂ አንቺ ና ፈርምሽ ፈርም። አይ እኔ ገና ኡምራም ላረግ ነው። ከዛ በፊት እናደርጋለን። አይ ገና እኔ ተውበት አድርጌያለሁ። እኔ ከፈጣሪም ጋር እንትን ማለት ነው። 10 ሚሊዮን ትከፍላለህ? እከፍላለሁ። 10 ሚሊዮን እከፍላለሁ። 10 ሚሊዮን ብር እከፍላለሁ። ና ክፍል ና ትራንስፈር ላድርግ። ትራንስፈር አይቻልም። እኔ ፕሮፌሽናል እንደዚህ አይነት የወረደ አሰራር አይመቸኝ። ትራንስፈር አይቻልም። ና ኪስ ውስጥ አድርግልኝ 10 ሚሊዮን። ኧረ 10 ሚሊዮን እኮ ነው አንተ። እንደዚህ አይነት አሰራር አይመች ሲጀምር ነው አይመጥነኝም። እኔ ፕሮፌሽናል ራሱ እናንተ የወረደ አሰራር አይመጥነኝም። ባለፈ ሪንጉ ሊቀየር ራሱ 15 ደቂቃ ነው የፈጀው። ይሄ ምን የሚያሳየው ፕሮፌሽናል አለመሆናችሁም። ስለዚህ አም ሳቪጅ አም ፕሮፌሽናል። እኔ እንደዚህ አይነት አሰራር አይመቸኝ። ስለዚህ የምታደርግልኝ ከሆነ 10 ሚሊዮን ኪስ ውስጥ አድርግልኝ። እኔ ሲጀምር አልጮት። ኧረ ትራንስፈር ይገባልሃል። አንተ ምን ፈርተህ ነው? አልጮትም። ይህ ከላይ የምትመለከቱት ልጅ አሩን ማለት ይከብደዋል እና በጣም ብዙ ጊዜ በዳይፐር ነው የሚጠቀሙ። ይህን የተመለከተ አባት ግን ለምንድነው በዳይፐር የምታረው ብሎ ሽንት ቤት ያስለምደዋል እና ከቀን ወደ ቀን ሽንት ቤት አስለምዶ ሽንት ቤት ላይ ማራት ይጀምራል። እና ከዚህ ሀሳብ ምን ተረዳችሁ? የተረዳችሁ ነገር ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ቪዲዮ እንዲደርሳችሁ ፎሎ ላይክ